የጋምቤላ ከተማ ፖሊስ አዛዥ በታጣቂዎች ተገደሉ። በጋምቤላ ክልል ዋና ከተማ ጋምቤላ ከተማ ለሳምንታት የዘለቀው ግጭት ዛሬም ተባብሶ መቀጠሉን ነዋሪዎች ተናግረዋል። ኢሰመጉ በመንግስትና በታጣቂዎች የሚፈጸሙ የሰብአዊ መብት ጥሰቶች በአስቸኳይ እንዲቆሙ አሳሰበ። የኢትዮጵያ ሰብአዊ መብቶች ጉባኤ በወቅታዊ ጉዳዮች ላይ ባወጣው መግለጫ የፖለቲካ እስረኞች እንዲፈቱ ጥሪ አቅርቧል። በትግራይ ክልል ባለፉት 2 ዓመታት የድህነት መጠን 20 በመቶ መቀነሱን ጊዜያዊ አስተዳደሩ አስታወቀ። በክልሉ ሰብአዊ ቀውሱ አሁንም በቀጠለበት ሁኔታ በጦርነቱ ወቅት የነበረው 90 በመቶ የድህነት መጠን ወደ 70 በመቶ ዝቅ ማለቱ ተገልጿል። የኢትዮጵያ የኤሌክትሪክ አገልግሎት በ4 ወራት ውስጥ በተፈጸመበት ስርቆት 13 ሚሊዮን ብር መክሰሩን አስታወቀ። አገልግሎቱ ባለፉት 4 ወራት 36.45 ጊጋዋት የኤሌክትሪክ ኃይል ተሰርቋል ብሏል። ሰላም ውድ የወርቅና ቤተሰቦች፣ ለሰዓቱ የተመራረጡ ዜናዎችን ይዘን መጥተናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን በቅድሚያ የጋምቤላ ከተማ ዋና አዛዥ በታጣቂዎች ተገደሉ። በጋምቤላ ክልል ዋና ከተማ ጋምቤላ ከተማ ለሳምንታት የዘለቀው ግጭት ዛሬም ተባብሶ መቀጠሉን ነዋሪዎች ተናግረዋል። በክልሉ የጸጥታ መደፍረስ ችግር ንጹሃን ሰዎችና የፖሊስ አባላት መገደላቸውን ቦርከና በክልሉ ከሚንቀሳቀሱ የማህበረሰብ አንቂዎችና ነዋሪዎች መረዳት ችሏል። በትላንትናው ዕለት የከተማው ፖሊስ አባላት እንደተገደሉ ነዋሪዎች የተናገሩ ሲሆን የክልሉ መንግስትም ድርጊቱ መፈጸሙን አረጋግጧል። ችግሩ ከዓመት በፊት የነበረ ቢሆንም ከታህሳስ ወር መግቢያ ጀምሮ እንደ አዲስ ማገርሸቱን ነዋሪዎች ገልጸዋል። ክስተቱን ያዩ የአይን እማኞች የፖሊስ አባላት ወደ አንድ ብሔር በማተኮር የግድያ ጥቃት ይፈጽማሉ ሲሉ ተናግረዋል። ሰሞኑን በተለያዩ ወረዳዎች በተፈጠረው የጸጥታ ችግር ንጹሃን መገደላቸውና ዛሬም ከተማዋ ላይ የጸጥታ ችግር እንደነበር አስረድተዋል። የጋምቤላ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ማበርኮር የተፈጠረውን አለመረጋጋት በተመለከተ በሰጡት ሀሳብ ዛሬ የሞተው የፖሊስ አባል ብቻ ነው እንጂ ሌላ የሞተ ሰው የለም ሲሉ ተናግረዋል። ኃላፊው የተገደለው የጋምቤላ ከተማ ፖሊስ አዛዥ ነው፣ ከቢሮ ውጪ ስራ ሰርቶ ወደ ቢሮ ሲመለስ ነው ጥቃቱ የተፈጸመው ሲሉ ገልጸዋል። ማህበረሰቡ እንዲረጋጋ በየቀበሌው የማረጋጋት ስራ እየሰራን ነው ያሉ ሁኔታው ከፍ ወዳለ ችግር እንዳይሄድ ስጋት ባሉባቸው አካባቢዎች የጸጥታ ኃይሎች በማሰማራት ህዝቡ ወደ ከፍተኛ ግጭት እንዳይገባ ተደርጓል በማለት አብራርተዋል። ሰሞኑን በክልሉ በተከሰተው አለመረጋጋት በጉዳዩ ጋር የተጠረጠሩ ወንጀለኞች በህግ ቁጥጥር ስር እንዲውሉ መደረጉንና አሁንም ተመሳሳይ እርምጃ እንደሚወሰድ አስረድተዋል። ሰሞኑን ከተፈጠረው ክስተት ጋር በተያያዘ እስካሁን 18 ተጠርጣሪዎች በፖሊስ መያዛቸውን ጠቁመው በነፍስ ግድያ የተጠረጠሩ፣ ግድያ እንዲፈጸም ሰዎችን መኪና መንገድ ላይ ጠብቀው ጥቃት ያደረሱ፣ ከተማ ላይ ሰው በመግደል ወንጀሎች ተጠርጥረው ነው የተያዙት ብለዋል። የከተማዋ ነዋሪዎች አንዳንድ የፖሊስ አካላት በንጹሃን ግድያ ተሳታፊ የሚሆኑበትና ወደ አንዱ ብሔር የሚያድሉበት ሁኔታ እንዳለ በቅሬታ ገልጸዋል። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ማበርኮር ጥቃቱን አይፈጽሙም ማለት ሊከብድ ይችላል፣ ሁሉም ፖሊሶች ሳይሆን የተወሰኑት ወንጀል የሚፈጽሙበት ሁኔታዎች አሉ፣ ትክክል ነው ሲሉ ማረጋገጫ ሰጥተዋል። አንዳንድ ፖሊሶች በራሳቸው ችግር ምክንያት በእነዚህ የወንጀል ድርጊቶች የሚሳተፉበት ሁኔታ እንዳለ አስረድተዋል። ኃላፊው የንጹሃን ሞትን በተመለከተም በእርግጥ ብዙ ሰው ሞቷል፣ 2 መኪናዎች በመንገድ ላይ ጥቃት ደርሶባቸዋል፣ በኢንታንግ ልዩ ወረዳ አካባቢም 2 ሴቶች ተገድለዋል፣ ሲጠቃለል ግን 10 አይሞላም፣ አንድ ሰው ቢሆንም ሞት ነውና እንደ ትልቅ ነገር መቆጠር አለበት ብለዋል። የግጭቱ ምክንያት በ2 ብሔረሰቦች መካከል ያለ አለመግባባት መሆኑን የተናገሩት ማበር ከአሁን ቀደም በተፈጠረው ችግር እርቅ ተፈጥሮ እንደነበር አስታውሰዋል። ይሁን እንጂ ከዚህ በፊት ስልጣን ላይ የነበሩ ሰዎች ከኃላፊነት ሲነሱና የብሔር መልክ የያዘ ጸብ እንደሚፈጥሩ አብራርተዋል። ኢሰመጉ በመንግስትና በታጣቂዎች የሚፈጸሙ የሰብአዊ መብት ጥሰቶች በአስቸኳይ እንዲቆሙ አሳሰበ። የኢትዮጵያ ሰብአዊ መብቶች ጉባኤ በወቅታዊ ጉዳዮች ላይ ባወጣው መግለጫ የፖለቲካ እስረኞች እንዲፈቱ ጥሪ አቅርቧል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በሀገሪቱ የተለያዩ አካባቢዎች በመንግስትና መንግስታዊ ባልሆኑ አካላት የሚፈጸሙ የሰብአዊ መብት ጥሰቶች እንዲቆሙ፣ ግጭቶች በውይይት እንዲፈቱና የፖለቲካ እስረኞች እንዲፈቱ የሰብአዊ መብቶች ቀንን አስመልክቶ ባወጣው መግለጫ አሳስቧል። ኢሰመጉ ሰብአዊ መብቶች የዕለት ተዕለት ህይወታችን መሰረቶች በሚል መሪ ቃል ባሳለፍነው ሳምንት ታህሳስ 1 ቀን ለ77ኛ ጊዜ እንዲሁም በሀገር አቀፍ ደረጃ ለ37ኛ ጊዜ የተከበረውን የሰብአዊ መብቶች ቀን አስመልክቶ ትላንት ምሽት ላይ ባወጣው መግለጫ የሰብአዊ መብቶች ቀን በሚከበርበት በእነዚህ ወቅት በአገሪቱ በተለያዩ ክፍሎች ውስጥ ልዩ ልዩ የሰብአዊ መብቶች
ጥሰቶች በመንግስትና መንግስታዊ ባልሆኑ አካላት ላይ እየተፈጸሙ ይገኛሉ ብሏል። በሀገሪቱ የተወሰኑ ክፍሎች ባለው ግጭት በሰዎች ላይ የሚፈጸሙ ጥቃቶች ምክንያት በርካቶች ለሞት፣ ለአካል ጉዳት፣ ለእገታ፣ ለመፈናቀል፣ ለንብረት ውድመትና ሌሎችም ዘርፈ ብዙ የሰብአዊ መብት ጥሰቶች ተጋልጠዋል ሲል ገልጿል። የኢትዮጵያ ሰብአዊ መብቶች ጉባኤ በመግለጫው ምንም እንኳን የሰሜኑ የኢትዮጵያ ግጭት በፕሪቶሪያ ስምምነት ቢቆምም ተፈናቃዮች ወደ ቀድሞ ቀያቸው ከመመለስ፣ ትጥቅ ከማስፈታት፣ ዲዲአር እና ከሽግግር ፍትህ ጋር የተያዙ ነጥቦች ሙሉ በሙሉ ባለመተግበራቸው ዜጎች አሁንም ለችግር መጋለጣቸውን አብራርቷል። መንግስት የዜጎችን መብት የማክበርና የማስከበር ህገ መንግስታዊ ግዴታውን በአግባቡ ባለመወጣቱ ምክንያት በአገሪቱ የሰብአዊ መብቶች አያያዝ ላይ የሚፈለገው መሻሻል ሊታይ እንዳልቻለ የጠቆመው ድርጅቱ በዚህም በአማራ ክልልና በኦሮሚያ በተወሰኑ አካባቢዎች ቀጥሎ ባለው ግጭት ከፍተኛ የሆነ የሰብአዊ መብቶች ጥሰቶች ተባብሰው ቀጥለዋል ሲል ጠቁሟል። ድርጅቱ ለተፈጠሩ ችግሮች መፍትሄ እንዲሆን መንግስትም ሆነ በግጭት ውስጥ እየተሳተፉ ያሉ ታጣቂ ኃይሎች ለግጭት መነሻ የሆኑ ልዩነቶችን የኃይል አማራጭን በመተው በጠረጴዛ ዙሪያ በሰላማዊ ንግግር እንዲፈቱ ለተጀመሩ የሰላም ንግግሮች ቅድሚያና ትኩረት እንዲሰጡ ጠይቋል። መንግስት በፖለቲካ በእስር ላይ የሚገኙ ዜጎችን ክስ በማቋረጥ እንዲሁም ለተፈረደባቸው ታራሚዎች ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋና ግጭት ባለባቸው ረሃብ በተከሰተባቸው አካባቢዎች አስቸኳይ ሰብአዊ እርዳታ ያለ ገደብ እንዲደርስ እንዲሁም ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ አቅርቧል። በተጨማሪም በንጹሃን ላይ ጥቃት የሚፈጽሙ አካላት ለህግ እንዲቀርቡና ኢትዮጵያ እስካሁን ያልፈረመቻቸውን ዓለም አቀፍ የሰብአዊ መብቶች ስምምነቶች እንድታጸድቅ መልእክቱን አስተላልፏል። የኢትዮጵያ ሰብአዊ መብቶች ጉባኤ በዚሁ መግለጫው የሀገር ሽማግሌዎች፣ የፖለቲካ ፓርቲዎች፣ የሲቪል ማህበራትና መገናኛ ብዙሃን ለሰብአዊ መብቶች መከበርና ለዘላቂ ሰላም ግንባታ የበኩላቸውን እንዲወጡ በመጠየቅ በሰላማዊ ሀገር ግንባታ ሂደቱ ላይ የበኩላቸውን ኃላፊነት እንዲወጡ አሳስቧል። የኢትዮጵያ ሰብአዊ መብቶች ጉባኤ በኢትዮጵያ የሚስተዋሉ የሰብአዊ መብት ጥሰቶችን በተመለከተ በሚያወጣቸው ሪፖርቶች የሚታወቅ ሲሆን ከወራት በፊትም በመንግስት ተጽዕኖ ስራውን ለማቆም ተገዶ ከቆየ በኋላ ወደ ስራ ተመልሷል። በትግራይ ክልል ባለፉት 2 ዓመታት የድህነት መጠን 20 በመቶ መቀነሱን ጊዜያዊ አስተዳደሩ አስታወቀ። በክልሉ ሰብአዊ ቀውሱ አሁንም በቀጠለበት ሁኔታ በጦርነቱ ወቅት የነበረው 90 በመቶ የድህነት መጠን ወደ 70 በመቶ ዝቅ ማለቱ ተገልጿል። የክልሉ ግብርናና የተፈጥሮ ሀብት ቢሮ በትግራይ ክልል በጦርነቱ ወቅት የነበረው 90 በመቶ የድህነት መጠን በ20 በመቶ ቀንሶ ወደ 70 በመቶ ዝቅ ማለቱን አስታውቋል። ነገር ግን አብዛኛው የክልሉ ሕዝብ በሰብአዊ አቅርቦት እጥረት ምክንያት ከፍተኛ አደጋ ሲል በጠራው ሁኔታ ውስጥ እንደሚገኝም ገልጿል። በክልሉ ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26 በመቶ አካባቢ እንደነበር የግብርና ቢሮ አስታውቋል። ቢሮው ይህን የገለጸው የክልሉ የግብርና ሁኔታ በመገምገምና የወደፊት የልማት እቅዶችን በማስቀመጥ ላይ ትኩረት ባደረገበት ስብሰባ ላይ ነው። በዚህ ስብሰባ ወቅት የትግራይ ክልል ግብርና ቢሮ ኃላፊ አቶ አለም ብርሃን ሀሪፈዩ የተመዘገበው የድህነት መጠን መቀነስ ሙሉ ለሙሉ ማገገም ተደርጎ ሊወሰድ እንደማይገባ ተናግረዋል። አቶ አለም ብርሃን ይህ በክልሉ አሁንም የቀጠለውን የሰብአዊና ኢኮኖሚያዊ ቀውስ ጥልቀት የሚያሳይ ነው ማለታቸውን ቦርከና ከክልሉ መገናኛ ብዙሃን ድምፀ ወያኔ ዘገባ መመልከት ችሏል። አቶ አለም ብርሃን ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26 በመቶ አካባቢ እንደነበርና 74 ከመቶ የሚሆነው ህዝብ የምግብ ዋስትናው የተረጋገጠ ነበር ብለዋል። ከክልሉ ከጦርነት በፊት ከግብርና የውጭ ንግድ በአመት ወደ 112 ሚሊዮን ዶላር የውጭ ምንዛሬ ያስገኝ ነበር ያሉት ኃላፊው ይህ አሃዝ አሁን ወደ 2.6 ሚሊዮን ዶላር ወርዷል ሲሉ ገልጸዋል። ይህም በህዝቡ የዕለት ተዕለት ኑሮ በገበያ እና በምርት ስርዓቶች ላይ የደረሰውን የውድመት መጠን ያሳያል ሲሉ አስረድተዋል። የቢሮ ኃላፊ አክለውም ጦርነቱ በእርሻ መሬት፣ በመስኖ መሰረተ ልማት፣ በእንስሳት እና በግብርና ላይ ሰፊ ጉዳት በማድረሱ የክልሉን የኢኮኖሚ መሰረት በእጅጉ አዳክሞታል በማለት የደረሰውን ጉዳት ዘርዝረዋል። አለም ብርሃን በዚሁ ገለጻቸው ምንም እንኳን በጦርነቱ ጊዜ የነበረው የድህነት መጠን አሁን ላይ ቢቀንስም አብዛኞቹ ቤተሰቦች ከፍተኛ የኢኮኖሚ ችግር ገጥሟቸዋል ሲሉ አስረድተዋል። በሰብአዊ እርዳታ ላይ ብቻ ጥገኛ መሆን ድህነትን ሊፈታ እንደማይችል ያብራሩት ኃላፊው ሰብአዊ ድጋፍ ብቻ ለድህነት ዘላቂ መፍትሄ ሆኖ ሊያገለግል አይችልም። በምትኩ በተደራጀ አመራር፣ በተቋማዊ ቅንጅትና በዘላቂ የህዝብ ተሳትፎ የግብርና ምርታማነትን እንደገና መገንባት ያስፈልጋል ሲሉ ጥሪ አቅርበዋል። ድህነትን የሚያባብሱ ምክንያቶችን የዘረዘሩት አቶ አለም ብርሃን ከነዚህም መካከል ጦርነቱ ያስከተለው ሰፊ የኢኮኖሚ ውድመት፣ የድህነት ማህበራዊ ግንዛቤ ዝቅተኛ መሆን እንዲሁም ውስን ሀብትን ከልክ ላለፈ ጥቅም መዋል
ይገኝበታል ብለዋል። ኃላፊው እነዚህ የዘረዘሯቸው ምክንያቶች ከደረሰ ውድመት ለማገገም የሚደረገውን ሂደት እና እድገትን ማደናቀፍ መቀጠላቸውን ገልጸዋል። በትግራይ ክልል 25 ቋሚ ወንዞች ጥቅም ላይ አልዋሉም የተባለ ሲሆን የልማት ጥረቶች ቀደም ሲል በለሙ ከፍ ያሉ አካባቢዎች ላይ ማተኮራቸውንና የክልሉ ዝቅተኛ ስፍራዎች ያላቸውን የግብርና አቅም ውስን በሆነ መንገድ ጥቅም ላይ መዋላቸውን በመጥቀስ በሀብት አጠቃቀም ረገድ መዋቅራዊ ድክመቶች መኖራቸውን ጠቁመዋል። በመሆኑም የትግራይ ክልል ባለስልጣናት በጦርነቱ ወቅት የነበረው የከፋ ሁኔታ ቢቀንስም ክልሉ አሁንም በከባድ ጫና ውስጥ እንደሚገኝ አስጠንቅቀዋል። ይህም ሁኔታ የበለጠ እንዳይባባስ ለመከላከልና ለማገገም ሂደት መሰረት ለመጣል ቀጣይነት ያለው ትኩረት እንዲሰጥ መዋቅራዊ ማሻሻያዎችና የረጅም ጊዜ ኢንቨስትመንት እንዲደረጉ ጥሪ አቅርበዋል። የዓለም ባንክ በኢትዮጵያ ያለውን ድህነት በተመለከተ በቅርቡ ባወጣው ሪፖርት በአውሮፓውያን አቆጣጠር 2016 ዓ.ም 33 በመቶ የነበረው የድህነት መጠን በተያያዘው 2025 ዓ.ም ወደ 43 በመቶ ከፍ ሊል እንደሚችል አስጠንቅቀዋል። ይህም የዓመታት ለውጥን ወደ ኋላ የሚቀለብስ ነው ያለው የዓለም ባንክ ኢትዮጵያ ከሁለት አስርት ዓመታት በላይ ድህነትን በመቀነስ ረገድ ጉልህ እድገት ካሳየች በኋላ ባለፉት ጥቂት ዓመታት የተከሰቱ ውስጣዊና ውጫዊ ተግዳሮቶች ተጽዕኖ ማሳደራቸውን አብራርተዋል። የዓለም ባንክ እነዚህ አሉ የተባሉት ተግዳሮቶች የኮቪድ-19 ወረርሽኝ፣ የትግራይ ግጭት፣ ከፍተኛ ድርቅ፣ የጠቅላላ የሀገር ውስጥ ምርት (ጂዲፒ) እድገት መቀዛቀዝና የዋጋ ግሽበት መሆናቸውን አስቀምጧል። በእነዚህ ዝርዝር ምክንያቶች የድህነት መጠኑ እንደ አውሮፓውያን አቆጣጠር በ2016 ከነበረው 33 በመቶ በ2021 ወደ 39 በመቶ ከፍ ማለቱን አስታውቋል። በቀጣይ ዓመትም የበለጠ ይጨምራል ተብሎ እንደሚጠበቅ የዓለም ባንክ በሪፖርቱ አሳስቧል። የዋጋ ግሽበቱ በተለየ መልኩ በከተማ ነዋሪዎች ላይ ከፍተኛ ተጽዕኖ ያደረሰ ሲሆን አብዛኛው የገጠር ነዋሪዎችም ቢሆኑ ውስን በሆነ የገበያ ተሳትፎ ምክንያት በተደረገው ጭማሪ መጎዳታቸውን ገልጿል። የኢትዮጵያ የኤሌክትሪክ አገልግሎት በ4 ወራት ውስጥ በተፈጸመበት ስርቆት 13 ሚሊዮን ብር መክሰሩን አስታወቀ። አገልግሎቱ ባለፉት 4 ወራት 36.45 ጊጋዋት የኤሌክትሪክ ኃይል ተሰርቋል ብሏል። የኢትዮጵያ ኤሌክትሪክ ኃይል አገልግሎት በኤሌክትሪክ መሰረተ ልማት ላይ በሚፈጸም ስርቆትና ውድመት ምክንያት ከፍተኛ የኤሌክትሪክ ኃይል እየባከነ መሆኑን አስታውቋል። የአገልግሎቱ ኮሚኒኬሽን ዋና ስራ አስፈጻሚ አቶ አንዋር አብራር ባለፉት 4 ወራት ብቻ የተፈጸመው የኤሌክትሪክ ኃይል ስርቆት 13 ሚሊዮን 184,677 ብር የሚገመት ኪሳራ ማስከተሉን ተናግረዋል። እንዲሁም በመሰረተ ልማት ስርቆት ውድመትና በኃይል ስርቆት በድምሩ 143 ሚሊዮን 299,114 ብር ጉዳት መድረሱን የጠቀሱት ዋና ስራ አስፈጻሚው አክለውም ስርቆቱ የኃይል መቆራረጥና ብክነት በማህበረሰቡ ዘንድ እያደረሰ እንደሚገኝ አመልክተዋል። በተጨማሪም በመሰረተ ልማት ውድመት፣ በኬብል ስርቆትና በመኪና ግጭቶች 107 ጉዳቶች ደርሰዋል ሲሉ ገልጸው ከነዚህ ውስጥ 10 የወንጀል ክሶች ተመስርተው በፍርድ ሂደት ላይ እንደሚገኙ እና ቀሪዎቹ በፖሊስ የምርመራ ሂደት ላይ መሆናቸውን ጠቁመዋል። የአገልግሎቱ የህግና የስነ ምግባር ስራ አስፈጻሚ አቶ አበበ ተስፋ በበኩላቸው ኤሌክትሪክ ኃይል የሚቆጥረውን ቆጣሪ በማሰናከል ኃይል የሚሰርቁ ድርጅቶችና ግለሰቦች መኖራቸውን ገልጸዋል። በኤሌክትሪክ ማመንጫ፣ ማስተላለፊያ ወይም ማከፋፈያ ተቋማት ላይ ጉዳት ያደረሰ ማንኛውም ሰው ከ5 እስከ 15 ዓመት በሚደርስ ጽኑ እስራት እና 5000 ብር በሚደርስ መቀጮ እንዲሁም ኃይል የሚሰርቁ ድርጅቶችና ኢንዱስትሪዎች ደግሞ እስከ 1 ሚሊዮን ብር እንደሚቀጡ በአዋጅ ተደንግጓል ሲሉ ተናግረዋል። አያይዘውም የህግ ክፍተት የለም፣ ክፍተቱ ያለው በአፈጻጸም ላይ ነው ሲሉ ጠቅሰው በኤሌክትሪክ ኃይልና መሰረተ ልማት ስርቆትና ውድመት የሚያደርሱ አካላትን ሁሉም ህብረተሰብ በጋራ ሊከላከል ይገባል ሲሉ ማሰባቸውን ቦርከና ከኢትዮጵያን ፕሬስ ድርጅት ዘገባ ተመልክቷል። የተፈጸሙበት ተደጋጋሚ ዘረፋዎች ለኪሳራ መዳረጉን ባለፈው በጀት ዓመት ባቀረበው ዓመታዊ የስራ አፈጻጸም ሪፖርቱ ገልጿል። ውድ ቤተሰቦቻችን አሁን ደግሞ የኢትዮጵያ ንግድ ባንክ ዕለታዊ የውጭ ምንዛሬ ተመንን እንመለከታለን። ዛሬ አንድ የአሜሪካን ዶላር በ151 ብር እየተገዛ በ154 ብር እየተሸጠ ይገኛል። ፓውንድ ስተርሊንግ 198 ብር ከ38 ሳንቲም እየተገዛ 202 ብር ከ35 ሳንቲም እየተሸጠ ይገኛል። ዩሮ በ176 ብር ከ50 ሳንቲም ተገዝቶ በ180 ብር ከ03 ሳንቲም እየተሸጠ ነው። የስዊስ ፍራንክ በ184 ብር ከ98 ሳንቲም ተገዝቶ
በ188 ብር ከ68 ሳንቲም እየተሸጠ ይገኛል። የኳቲ ዲናር በ484 ብር ከ60 ሳንቲም እየተገዛ በ494 ብር ከ29 ሳንቲም እየተሸጠ ነው። የቻይኒዝ ዩዋን በ21 ብር ከ04 ሳንቲም ተገዝቶ በ21 ብር ከ46 ሳንቲም እየተሸጠ ይገኛል። የዩኤኢ ድርሃም በ41 ብር ከ28 ሳንቲም ተገዝቶ በ42 ብር ከ10 ሳንቲም እየተሸጠ ነው። የሳውዲ ሪያል በ40 ብር ከ40 ሳንቲም ተገዝቶ በ41 ብር ከ21 ሳንቲም እየተሸጠ ነው። ውድ ቤተሰቦቻችን ለሰዓቱ የተመራረጡት ዜናዎች እነዚህን ይመስሉ ነበር። በየዕለቱ ትኩስና አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን።